ደሴ ጭንቁስ ገባች። ክልከላው መራዘሙም ተገለጸ። የደሴ ከተማን አንጻራዊ ሰላምና ልማት ለማስቀጠል ነው የከተማው ፖሊስ መምሪያ ቀደም ሲል ያስተላለፈውን የምሽት ጉዞ ክልከላ ላልተወሰነ ጊዜ ያራዘመ መሆኑን ያሳወቀው። ክልከላው የሚመለከታቸው የህዝብ ማመላለሻ ጭነት ባጃጅ፣ ዳማስ፣ ሞተር ሳይክል ሲሆኑ እነዚህም ተሽከርካሪዎች ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ማንኛውም እንቅስቃሴ የተከለከለ መሆኑ ነው የተገለጸው። አንዳንድ አሽከርካሪዎች ክልከላው በመጣስ ስራ ተሰማርታቸው የምትገኙ ከድርጊቶቹ እንድትቆጠቡ እናሳስባለን የሚል ትዕዛዝ ተላልፎባቸዋል። መመሪያውም በማይተገብሩ አካላት ላይ አስፈላጊው እርምጃ የሚወሰድ መሆኑን እየገለጽን አሽከርካሪዎቹ መላው የከተማ ማህበረሰብ ለከተማችን ሰላምና ደህንነት መረጋጋት ከጸጥታ ኃይሉ ጎን በመሆን አስፈላጊው ትብብር እንዲደረግ ጥሪያችንን እናስተላልፋለን ሲል ነው የደሴ ከተማ አስተዳደር ፖሊስ መምሪያ ያሳወቀው። ደሴ ከፍተኛ ጭንቀት ውስጥ የገባችበትም ዋና ምክንያት እንቅስቃሴ ከመታገዱ በዘለለ የብልጽግና ሰዎች ንጹሐንን በየጊዜውና በየወቅቱ እያፈኑ ለእስር እየዳረጓቸውና ሌሎችንም ለውትድርና እየወሰዷቸው በመሆኑ ህዝቡ ዛሬም ጭንቀት ውስጥ መግባቱን ገልጿል። በአዲስ አበባ በ6 ወራት ውስጥ ብቻ 5800 በላይ ፍቺዎች መመዝገባቸው ታወቀ። በአዲስ አበባ ከተማ አስተዳደር ነው በ6 ወራት ውስጥ ብቻ 19800 ጋብቻዎችና 5805 ፍቺዎች መመዝገባቸውን የከተማው የሲቪል ምዝገባ የነዋሪ አገልግሎት ኤጀንሲ ያሳወቀው። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹምዬ እንደገለጹት ለተለያዩ ማህበራዊ አገልግሎቶች ፍቺ ማስረጃ እንደ ቅድመ ሁኔታ መጠየቁ የዘገዩ ፍቺዎችም እንዲመዘገቡ አስችሏል ብለዋል። በዚህም ከተመዘገቡት ፍቺዎች መካከል 1750 ያህሉ ፍቺ በተፈጸመ በ30 ቀናት ውስጥ የተመዘገበ ሲሆን ቀሪዎቹ 695ቱ ደግሞ ዘግይተው የተመዘገቡ መሆናቸውን አብራርተዋል። ይህ የምዝገባ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ2000 በላይ ብልጫ እንዳለውም ገልጠዋል። ከፍቺ በስተጀርባ ስላሉ ምክንያቶች ማብራሪያ የሰጡት የህግ ማህበራዊ ጉዳይ አማካሪ ወይዘሪት መቅደስ አስፋው በትዳር ውስጥ የሚፈጠሩ ችግሮች ድንገተኛ ሳይሆኑ ይስተካከላሉ በሚል ቸልተኝነት ትኩረት ሳይሰጣቸው የታለፉ ጉዳዮች ውጤት መሆናቸውንም ገልጸዋል። አማካሪው አክለውም ጋብቻ መመስረትም ሆነ ማፍረስ የተጋቢዎች ምርጫ ቢሆንም ከፍቺ በኋላ የሚመጡት አውዳሚ ውጤቶች ግን በቀላሉ መቆጣጠር እንደማይቻል ገልጸዋል።